ትራምፕ ጠቅላይ ሚኒስትር አብይ አህመድንና አልሲሲን ለማገናኘት ቃል ገቡ። አልሲሲም እሰየው I appreciate that ሲሉ ተደመጡ። A strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. I appreciate that. የቀጠለው ግድቡ በእኛ ነው የተገነባው የሚለው የትራምፕ የተሳሳተ መረጃ አሁንም ተደግሟል። I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, you know. እውነታው በታሪክ ሲፈተሽ ወጪውን በሙሉ ኢትዮጵያ ለመሸፈን የተገደደችበት ሁኔታ ተፈጥሯል። ይባስ ብሎም ግድቡን ለመስራት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር ወይም ተቋም ማግኘት አልቻልንም። ስለሆነም ወጪውን ብቻችንን ከመሸፈን አልፈን ከራሳችን ቁጠባ ለመሸፈን የምንገደድበት ሁኔታ ተፈጥሯል። Could come into doubt. Egypt will not be able to stop Ethiopia from building dams on the Nile. That is history. አልሲሲ ድሉን አግኝተዋል። ቀጣዩ ቤት ስራ ኢትዮጵያ ይሆናል። The dam that's been built in Ethiopia, it's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. ብዙ የተባለለት የፕሬዝዳንት ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የዳቮስ ውይይት በትላንትናው ዕለት በኢትዮጵያ አቆጣጠር ምሽቱን ተካሂዷል። አጭርና ጥቂት ደቂቃዎችን ብቻ የፈጀ ውይይት ነው። አልሲሲ ሁለት ጭብጦችን ብቻ በመያዝ ከትራምፕ ጋር ተወያይተዋል። አንደኛው ምስጋና ሲሆን ጋዛን የሚመለከት ነው። አልሲሲ ትራምፕ ጋዛ ላይ ሰርተውታል ላሉት በጎ ስራ ምስጋናቸውን ካቀረቡ በኋላ እሳቸው የህልውና አደጋ ተደቅኖብናል ወዳሉበት የህዳሴው ግድብ ጉዳይ አመሩ። نشكرك على دعمك لينا في قضية وجودية، قضية ملف سد النهضة والمياه. I'd like also to thank you, Mr. President, for your support us in an existential issue, and this is the Grand Renaissance Dam and the River Nile. ፕሬዝዳንት ትራምፕ እና አልሲሲ በዳቮስ የዓለም ኢኮኖሚ ፎረም ስብሰባ ጎን በተገናኙበት ወቅት ከትራምፕ ጎን ተቀምጠው የታዩት የሀገሪቱ ጉምቱ የሚባሉት ባለስልጣናት ናቸው። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ፣ የገንዘብ ሚኒስትሩ ስኮት ቤሴንት፣ የንግድ ሚኒስትሩ ሃዋርድ ሉትኒክ እንዲሁም የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ናቸው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከፕሬዝዳንት ዶናልድ ትራምፕ ጋር በነበራቸው ቆይታ ሁለት ጭብጦች ላይ ትኩረታቸውን በማሳረፍ ጊዜያቸውን ለመጠቀም ጥረቶችን አድርገዋል። የመጀመሪያው ትራምፕ መስማት የሚፈልጉት የጋዛው ጉዳይ ሲሆን በዚህ ጉዳይ አልሲሲ ንግግራቸውን አሟሽተውና ትራምፕንም አመስግነው ለአንደኛ ዓመት የስልጣን ዘመን ቆይተው ያለኝን መልካም ምኞት መግለጽ እፈልጋለሁ፣ በዓለማችን እጅግ አስቸጋሪ በሆነ የጋዛ ጉዳይ መፍትሄ እንዲገኝ በማድረጉ ረገድ የተጫወቱትን ሚና በተመለከተ ምስጋናዬን ማቅረብ እፈልጋለሁ በማለት በዚሁ ዙሪያ አንዳንድ አንኳር ነጥቦችን ካነሱ በኋላ ወደ ሁለተኛውና ወሳኝ ትኩረትን ሰጥተው ወዳነሱት የህዳሴው ግድብ ጉዳይ ሲያመሩበት የነበረበት ሁኔታ ታይቷል። አልሲሲ የህዳሴውን ግድብ በማንሳት በሐሳባቸው መንደርደሪያ ላይ የናይል ውሃ የህልውናችን ጉዳይ የሆነው በማለትም ሲናገሩ ተደምጠዋል። ይህች የህልውናችን ጉዳይ ነው የመኖር አለመኖራችን ዕጣ ፈንታ የሚወስን የሚለው የምትለው አገላለጽ የግብጾች የተለመደች ዘይቤ ናት። በዚህም ወቅት ትራምፕ አንገታቸውን ነቅነቅ እያደረጉም የአልሲሲን የህልውና አደጋ ላይ ነን ማብራሪያን በጽሞና ሲያደምጡ ቆይተዋል። وجودية قضية ملف سد النهضة والمياه. I'd like also to thank you, Mr. President, for your support us in an existential issue, and this is the Grand Renaissance Dam and the River Nile. አልሲሲ በዚሁ ከትራምፕ ጋር በነበራቸው ቆይታም ሚስተር ፕሬዝዳንት እንደሚታወሰው በእርሱ የመጀመሪያ የስልጣን ቆይታው ይሄ ጉዳይ መፍትሄ እንዲያገኝና አንድ የሆነ ስምምነት ላይ እንዲደረስ ለማድረግ የቻሉትን ያህል ጥረት አድርገውም ነበር። በጊዜው ላደረጉትም ጥረትን ምስጋናዬን መግለጽ እፈልጋለሁ ሲሉም ተናግረዋል። ከዚያም ትራምፕ አመሰግናለሁ በማለት እሳቸውንም በበኩላቸው ማብራሪያቸውን ቀጠሉ። ትራምፕ በተለመደው ማብራሪያቸውን በኢትዮጵያ የተገነባው ግድብ በዓለማችን ካሉት ግዙፍ ግድቦች መካከል አንዱ ነው፣
በአፍሪካ ደረጃ ደግሞ ትልቁ ነው። ይህ ግድብ የተገነባው በአሜሪካ ገንዘብ አቅራቢነት ነው ሲሉም ተናገሩ። They're talking about the dam that's been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States. ስለ ግብጽ ሳስብ አባይን ወይም ናይልን ነው የማስበው። ወንዙ በኢትዮጵያ የሚያልፍ ነው። ግድቡም በጣም ግዙፍ ግድብ ነው። በዚህ ጉዳይ ንግግር ወይም ውይይት መደረግ የነበረበት ከዓመታት በፊት ነበር። እንደምታስታውሱት በእኔ የመጀመሪያው የስልጣን ዘመን በዚህ ጉዳይ ላይ ስምምነት ላይ እንዲደረስ ለማድረግ ጫፍ ላይ የነበረበት ሂደት ነበር። ነገር ግን መሀል ላይ ምርጫ መጣ። ከዚያም እኔም መቀጠል አልቻልኩም። አሁን እኔ በድጋሚ ተመልሼ የመጣው ጉዳዩ እጅግ አደገኛ ሊባል የሚችል ነው። ግብጾች የአባይን ውሃ ሲያገኙ የነበረው ለሚሊዮን ዓመታት ነው። አሁን ግን በግድቡ ምክንያት ውሃው ቆሟል። ከጎኔ ጠንካራ ፕሬዝዳንት አለ፣ በኢትዮጵያም ጠንካራ መሪ አለ። ሁለታችሁም ተገናኝታችሁ አንዳች አይነት መፍትሄን እንድታፈላልጉና ስምምነት ላይ እንድትደርሱ ጥረቶች ይደረጋሉ ሲሉም ትራምፕ ተናገሩ። ትራምፕ ቀደም ብለው ከቀናት በፊት ለፕሬዝዳንት አልሲሲ በጻፉት ደብዳቤያቸው የህዳሴው ግድብን የተመለከተ የኢትዮ ግብፅን ውጥረት መፍትሄ እንዲያገኝ በማድረጉ ረገድ በመጀመሪያዎቹ አስተዳደራቸው እቅድ ውስጥ ያካተቱት መሆኑን ያመላከቱ መሆኑ የሚታወስ ነው። ለዚህ ጉዳይ በግብፅ በሱዳንም በኩል ምላሽ ተሰጥቷል። የሚቀረው በኢትዮጵያ አቅጣጫ ነው። እስካሁን ባለው ሁኔታ በኢትዮጵያ መንግስት በኩል የተባለ ምንም ነገር የለም። ሆኖም አሁን ነገሮች እየገፉ የመጡ ሆነው ይታያሉ። ይህም በመሆኑ ከግብፅ ጋር ቆይታ ያደረጉት አሜሪካኖች በስልክም በደብዳቤም ሆነ በአካል መከሰታቸው አይቀሬ መሆኑ እርግጥ እየሆነ መጥቷል። ትራምፕ ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት አልሲሲ ተገናኝተው የሚናገሩበት ሁኔታ እንዲያመቻቹም በዚሁ የዳቮስ ውይይት ላይ ሲናገሩ ተደምጠዋል። እናም ትራምፕ ጠቅላይ ሚኒስትር አብይ አህመድን ከአልሲሲ ጋር ፊት ለፊት ለማገናኘት ለአልሲሲ በአደባባይ ቃል ሲገቡ ተሰምተዋል። ትራምፕ ከጠቅላይ ሚኒስትር አብይ አህመድ ጋር እንድትገናኙ አደርጋለሁ በሚል ምላሽን ሲሰጡ በዚህ ወቅት በአረብኛ ሲናገሩ የነበሩት አልሲሲም I appreciate that ሲሉም ተደምጠዋል። A strong leader in the president, and I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. I appreciate that. አሁን ነገሮቹ ከረርና ጠንከር ብለው ወደ ፊት ለፊት እየመጡ ነው። በመሪዎች ደረጃ ወደሚደረግ ውይይትም የሚያመራ መሆኑ እየተነገረ ነው። አልሲሲ የተገባላቸውን ቃል ሰየው ብለው ተቀብለዋል። እናም የኢትዮጵያ መንግስት በዚህ ዙሪያ ጉዳዩን የሚከታተልና ተገቢውን ስራ የሚሰራ ራሱን የቻለ ቡድን ወይም ቲም ማቋቋም ግድ የሚለው ሆኖም እየታየ ነው። በተለይ ደግሞ ትራምፕ የህዳሴውን ግድብ በተመለከተ የያዙትን የተሳሳተ አቋም ቀርቦ ማስረዳት ግድ የሚልበት ጊዜ እየመጣ ነው። ፕሬዝዳንቱ ግድቡ ለግብፅ ውሃ እንደከለከለ አድርገው የሚያቀርቡበት ሁኔታ ይታያል። ይህም ትራምፕ ምን ያህል በግብጾች ዲፕሎማሲ ወጥመድ ስር እንደወደቁም የሚያሳይ ነው። ይህንን አረዳድ በማድረቅ ወይም በማስተካከሉ ረገድ ቀጣዩ ቤት ስራ የሚሆነው የኢትዮጵያና የኢትዮጵያ ባለስልጣናት ይሆናል። ሌላው ቀርቶ የግድቡን ወጪ በተመለከተ አሁንም ትራምፕ የያዙት ግንዛቤ ፍጹም ስህተት ሆኖ ይታያል። በአሜሪካ ገንዘብ ተገነባ በማለትም ደጋግሞ ሲናገሩ ይደመጣል። ለግብፅ የተሰጠው የመደመጥ ዕድል ወደ ኢትዮጵያም ጭምር መምጣቱ አይቀሬ ነው። አልሲሲ በትላንትናው ዕለት የተሰጣቸውን ውስን ደቂቃዎች በመጠቀም ሀሳባቸውን ትራምፕ ላይ ጭነዋል። እውነቱን የያዘችው ኢትዮጵያ በፍትሃዊነት እውነታውን የመግለጽ ከባድ ሸክም የሚጠብቃት መሆኑ ግን ጥርጥር የለውም። በእርግጥ ትራምፕና አልሲሲ ከመገናኘታቸው ቀደም ብሎ ከቀናት በፊት ካይሮ ድረስ በመሄድ የመደላድል ስራዎችን እንደሰሩ የሚነገርላቸው የፕሬዝዳንት ዶናልድ ትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስ ናቸው። ይህ ከሰሞኑ የሆነ ነው። رئيس الولايات المتحدة الأمريكية للشؤون العربية والأفريقية مسعد بولس. وخلال اللقاء أكد الرئيس السيسي على محورية علاقات التعاون الاستراتيجي القائمة بين مصر والولايات المتحدة. አማካሪው በሰሞኑ የካይሮ ቆይታቸውም ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ፣ ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብድልአቲና ከግብፁ ደህንነት ዋና ዳይሬክተር ሜጀር ጀነራል ሐሰን ራሺድ ጋር እንደመከሩም ከግብፅና ከሱዳን በኩል የወጡት መረጃዎች ያመላከቱበት ሁኔታ እንደነበር የሚታወስ ነው። እናም የትላንቱ ማለትም የጃንዋሪ 21 ቀን 2026 የትራምፕና የአልሲሲ ውይይት መሰረቱ የተጣለው ካይሮ ላይ ነው ብሎ መናገር ይቻላል። ትራምፕና አልሲሲ ዳቮስ ላይ የተወያዩት ካይሮ ላይ ባለቀው የትራምፕ የአረብና አፍሪካ ጉዳዮች አማካሪ ማሳድ ቡሎስ የቀደመ ስራ ላይ ነው። ይህ ሰው ጉዳዩን ካይሮ ላይ ከጨረሱ በኋላ ባሳለፍነው ሳምንት ይፋ የሆነው ትራምፕ ለአልሲሲ የጻፉት ደብዳቤ ይፋ እንዲሆንም አድርገዋል። ደብዳቤው በራሳቸው ኤክስ ገጽ ላይ ጭምር እንዲጋራ አድርገው የታዩ መሆኑ የሚታወስ ነው። የህዳሴውን ግድብ በተመለከተ ትራምፕ አንድ ነገር ደግመውና ደጋግመው ሲናገሩ ይደመጣሉ። ይኸውም በግድቡ የግንባታ ሂደት አሜሪካ ከፍ ያለ የገንዘብ ድጋፍ ያደረገች መሆኑን የሚገልጽ ሆኖ ይታያል። ፕሬዚዳንቱ ስለ ህዳሴው ግድብ በተናገሩ ቁጥር አሜሪካ ይህን ግድብ በመገንባቱ ሂደት ውስጥ የፋይናንስ ድጋፍ እንደነበራት ሳይናገሩ ያለፉበት ጊዜ የለም። ግን ደግሞ ንግግራቸው በእውነቱ መሆን አልነበረበትም። የቀደሙት ይህን ግድብ በፋይናንስ የደገፉት መሪዎች ተሳስተዋል፣ ማድረግ አልነበረባቸውም በሚል አይነት
የጸጸት ስሜት የታጀበ መሆኑ ይታያል። ትራምፕ በዚህ መልኩ ሲናገሩ የትላንቱ የዳቮሱ ማብራሪያቸው የመጀመሪያው አይደለም። በዚህ ጉዳይ ደግሞና ደጋግሞ ተናግረዋል። ካለፉት ንግግሮቻቸው በመነሳት ትራምፕ ከዚህ በኋላም ስለ ኢትዮጵያ ታላቁ ህዳሴ ግድብ የሚናገሩ ከሆነ ምን ሊናገሩ እንደሚችሉ መገመት የሚያስቸግር አይሆንም። ትራምፕ ይህን ይበሉ እንጂ ግድቡ በየትኛው የአሜሪካ ፕሬዝዳንት አስተዳደር ዘመን እንዴትና በምን መልኩ የገንዘብ እገዛ ተደረገለት በሚለው ዙሪያ ግን በደንብ የተብራራና በማስረጃ የተደገፈን ማብራሪያ ሲሰጡ አይታዩም። እዚች አካባቢ ያላቸው የትራምፕ ንግግር የሆነ ማድበስበስ የሚታይባት ሆና ትታያለች። ይህንን ያደረገው የሪፐብሊካን ፕሬዝዳንት ይሆናል፣ ግን አይመስለኝም። የዴሞክራት ፕሬዝዳንት ሊሆንም ይችላል በማለትም ለግድቡ ግንባታ ገንዘብ ለቀቀ የተባለውን መሪ እንኳን በቅጡ መናገር የቻሉበት ሁኔታ አልታየም። እስኪ እንስማቸው። I don't know. Maybe it was a Republican president, but I don't think it was. I think it was a Democrat. But what a terrible thing. So Egypt basically is, የአባይ መነሻ የሆነችው ኢትዮጵያ መሰል የውጭ ፋይናንስ ድጋፍን ብታገኝ ኖሮ በአባይ ላይ ግድብን መገንባት የምትጀምረው አሁን ሳይሆን በቀዳማዊ ኃይለ ሥላሴ ዘመነ መንግስት ነበር። የአሁኑ የህዳሴው ግድብ ጥንስስ አንድ ብሎ የተጀመረውና ጥናቱ ተጠናቆም በፋይናንስ እጥረት ለዓመታት ሳይንቀሳቀስ የቀረው በአፄ ኃይለ ሥላሴ ዘመን ነበር። በጊዜው ይሄው የገንዘብ ጥያቄ ለአሜሪካኖች ሳይቀር ቀርቦ እንደነበር የታሪክ መዛግብት ያመለክታሉ። ለንጉሱም የአሜሪካውያኑ ምላሽ የነበረው አይሆንም፣ እዚያው ራሳችሁን ቻሉ የሚል ነበር። የኢትዮጵያና የአሜሪካ ግንኙነት ረጅም ጊዜ ያስቆጠረ ቢሆንም በዚህ አቅጣጫ የነበረው እገዛዋ ግን አልታየም። አባይ እንደ ስሙ ግዙፍ በመሆኑ በዚህ ወንዝ ላይ የሚገነባ ግድብም ግዙፍ ነው። የግድቡ ግዝፈት የሚጠይቀውም የገንዘብ መጠንና ውጤቱም ጭምር እንደዚሁ ትልቅ ነው። ይህንን የሚያውቁት ግብጾች ኢትዮጵያ በራሷ የፋይናንስ አቅም አባይ ላይ ምንም አይነት ፕሮጀክትን የመስራት አቅም የላትም በማለት የውጭ ብድር አቅራቢም እንዳይኖር ማድረግ ችለዋል። በዚህም ግብጾች ስኬትን አግኝተዋል። ይህም በመሆኑ አባይ ላይ ለሚገነባ ማናቸውም ፕሮጀክት የትኛውም ሀገሩን ዓለም አቀፍ የፋይናንስ ተቋም እገዛ አላደርግም በሚል ለዓመታት አቋም የያዘበት ጉዳይ መሆኑ ይታወቃል። ይህ ባይሆን ኖሮ ዛሬ ኢትዮጵያ አባይ ላይ አንድ ይቅርና 2-3 ግድቦች በነበሯትም ነበር። እናም በዚህ መሃል እስከ መቼ አባይ ላይ ግድብን ለመገንባት የግድ የሌሎችን እገዛ በመጠየቅ ቆመን መቅረት የለብንም። አንድ ቦታ አንድ ነገር መጀመር መቻል አለበት። በራሳችን የፋይናንስ አቅም እኛው ራሳችንን ጀምሮ የሚለው ሐሳብ የመጣ ነው። የህዳሴውም ግድብ የመሰረት ድንጋይ ተጥሎ ግንባታውም አንድ ብሎ የጀመረው በዚህ ቁጭትና መንፈስ እንጂ የአሜሪካንን የፋይናንስ ልገሳ በመተማመንም አልነበረም። አሜሪካን ቢሆን ይህን አላደረገችውም። በጊዜውም ከ15 ዓመታት በፊት የህዳሴው ግድብ መሰረት ድንጋይ ሲጣል የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ የተናገሩትም ይህንኑ ነበር። እንስማቸው። ሆኖን ወጪውን በሙሉ ኢትዮጵያ ለመሸፈን የተገደደችበት ሁኔታ ተፈጥሯል። ይባስ ብሎም ግድቡን ለመስራት ብድርና እርዳታ እንዳናገኝ የተለያዩ ኃይሎች ባደረጉት ከፍተኛ ርብርብ ምክንያት የፕሮጀክቱን ወጪ ለመሸፈን የሚተባበረን ሀገር ወይም ተቋም ማግኘት አልቻልንም። ስለሆነም ወጪውን ብቻችንን ከመሸፈን አልፈን ከራሳችን ቁጠባ ለመሸፈን የምንገደድበት ሁኔታ ተፈጥሯል። ግብጽ የህዳሴው ግድብ መሰረት ድንጋይ ተጥሎ ግንባታው መካሄድ መጀመሩን ተከትሎ አንድም ቀን አርፋ የተኛችበት ሁኔታ አልታየም። ምናልባት ይህንን ግድብ በሚስጥር በፋይናንስ የሚደግፍ አካል ካለ በሚልም በራሷ መንገድ ብዙ ርቀት በመጓዝ የክትትል ስራዎችን ሰርታለች። ይህም በመሆኑ ፋይናንስ ማፈላለግ የሚለው ነገር ቀሪ በመሆኑ የግብጽ ግድቡን የማስቆም ፍላጎትም ከፍላጎት በላይ ሄዶ መሬት ላይ መውረድ የማይችል ሐሳብ ብቻ ሆኖ የቀረበት ሁኔታ ታይቷል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በአንድ ወቅት ከአልጀዚራ ጋር በነበራቸው ቆይታ ግብጽ ኢትዮጵያን አባይ ላይ ግድብ እንዳትገነባ ማድረግ አትችልም፣ ያ ያለፈና ታሪክ ሆኖ የቀረ ነው ሲሉም ነበር የተናገሩት። Egypt will not be able to stop Ethiopia from building dams on the Nile. That is history. ነገሩን ወደ ትላንቱ የፕሬዝዳንት ትራምፕና አልሲሲ ውይይትን መልሰው ቀደም ብለን ጠቆም ለማድረግ እንደሞከርነው የትላንቱ የሁለቱ መሪዎች የቤት ስራ ቀድሞ የተሰራው ከቀናት በፊት በነበረው የካይሮ ውይይት ላይ ነው።